በክርስቶስና በሰይጣን መካከል ያለው ታላቁ ተጋድሎ። ጸሐፊ ሄለን ጂ ዋይት፣ ተርጓሚ መታገዝ አጋዤ፣ አዘጋጅና አቅራቢ መኪያ ደምሴ። ምዕራፍ 42 ተጋድሎ አበቃ። በ1000 ዓመት መጨረሻ ክርስቶስ ወደ ምድር ተመለሰ። የተዋጁት ሰራዊትና የመላእክት አጃቢዎች ይከተሉታል። በታላቅ ክብር ሲወርድ ሳለ የሞቱት ኃጢአን ፍርዳቸውን ይቀበሉ ዘንድ እንዲነሱ አዘዛቸው። እጅግ ታላቅ ሰራዊት እንደ ባህር አሸዋ የማይቆጠሩ ሆነው ወጡ። በመጀመሪያው ትንሣኤ ከተነሱት ጋር ሲነጻጸር እንዴት ያለ ልዩነት ነው! ጻድቃን የማይሞት ወጣትነትና ውበት ተላብሰው ነበር። ኃጢአን ግን የሕመምና የሞት ምልክቶችን ተሸክመዋል። የእግዚአብሔርን ልጅ ክብር ያይ ዘንድ በዚያ እልፍ አእላፋት ውስጥ ያለ እያንዳንዱ ዓይን ዞረ። የኃጢአን ሰራዊት በአንድ ድምፅ በጌታ ስም የሚመጣ የተባረከ ነው ብሎ ጮሁ። ይህንን ጩኸት የሚያነሳሳው ለኢየሱስ ያለው ፍቅር አይደለም፣ የእውነት ኃይል ቃላቱ ፈቃደኛ ካልሆኑ ከንፈሮች ፈንቅለው ይወጡ ዘንድ ገፋቸው። ኃጢአን ወደ መቃብር ሲወርዱ እንደነበሩት ለክርስቶስ በነበራቸው በተመሳሳይ ጠላትነት በዛው ተመሳሳይ የአመፅ መንፈስ ሆነው ከመቃብር ወጡ። ያለፈውን የሕይወታቸውን ግድፈት ያርሙ ዘንድ የሚያስችላቸው አዲስ የምህረት ጊዜ አይሰጣቸውም። በዚህ የሚተርፍ አንዳች ነገር የለም። የዕድሜ ልክ መተላለፍ ልባቸውን አላለሰለሰውም። ሁለተኛ የምህረት ጊዜ ቢሰጥ ኖሮ ልክ እንደ መጀመሪያ ሁሉ የእግዚአብሔርን መጠይቆች ገሸሽ በማለት እርሱንም በመቃወም አመፅ በማነሳሳት ጥቅም ላይ ይውል ነበር። ክርስቶስ ከትንሣኤው በኋላ ባረገበት መላእክትም የመመለሱን ተስፋ በደገሙበት በደብረ ዘይት ተራራ ላይ ወረደ። ነቢዩ እንዲህ ይላል፣ እግዚአብሔርም አምላኬ ይመጣል፣ ቅዱስንም ሁሉ ካንተ ጋር። በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። እጅግም ታላቅ ሸለቆ ይሆናል። እግዚአብሔርም በምድር ሁሉ ይነግሳል። በዚያ ቀን እግዚአብሔር አንድ ይሆናል፣ ስሙም አንድ። ዘካርያስ 14:5-4-9። አዲሲቱ ኢየሩሳሌም በሚያስገርም ውበቷ ከሰማይ ስትወርድ ጸድቶና ተዘጋጅቶ በሚቀበላት ስፍራ አረፈች። ከዚያም ክርስቶስ ከሕዝቦቹና ከመላእክቱ ጋር ወደ ቅድስቲቱ ከተማ ገቡ። አሁን ሰይጣን ለመጨረሻ ታላቅ የበላይነት ግብግብ ይዘጋጃል። ኃይሉ የተወሰደበት ከማታለል ስራው ተገልሎ የክፉ ልዑል ጎስቋላና ሐዘንተኛ ሆነዋል። ሆኖም የሞቱት ኃጢአን ሲነሱና እልፍ አእላፋት በእሱ ጎን ሆነው ሲያዩ ተስፋው አንሰራራ። እናም ታላቁን ተጋድሎ ላለመሸነፍ ቆረጠ። የጠፉትን የጦር ሰራዊት በባንዲራው ስር አሰልፎ በመምራት በእርሱ አማካኝነት እቅዱን ተግባራዊ ለማድረግ ይጥራል። ኃጢአን የሰይጣን ምርኮኞች ናቸው። ክርስቶስን ባለመቀበላቸው የአማጺውን መሪ አስተዳደር ተቀብለዋል። የሚያቀርባቸውን ሀሳቦች ለመቀበል ትዕዛዙንም ለማድረግ የተዘጋጁ ናቸው። ሆኖም ልክ እንደ መጀመሪያው አታላይነቱ እሱ ራሱ ሰይጣን እንደሆነ እውቅና አይሰጥም። የተገባው የዓለም ባለቤት ርስቱም ያለ አግባብ የተወሰደበት ልዑል እንደሆነ ይናገራል። ለተሞኙት ተገዢዎቹ ራሱን አዳኝ አድርጎ በማቅረብ ኃይሉ ከመቃብር እንዳስነሳቸው እጅግ ጨካኝ ከሆነው አምባገነኑ ሊያድናቸው እንደሆነ ይነግራቸዋል። የክርስቶስ መገኘት እዚያ ስለተወገደ ንግግሩን ለመደገፍ ሰይጣን ተአምራትን ያደርጋል። ደካማውን አጠንክሮ ሁሉንም በራሱ መንፈስና ኃይል ያነሳሳቸዋል። የቅዱሳንን ሰፈር ለማጥቃት ሊመራቸው፣ የእግዚአብሔርን ከተማ ለመያዝ ሀሳብ ያቀርባል። በዲያብሎሳዊ ትዕቢት ተሞልቶ ከሞት ወደ ተነሱት የማይቆጠሩ ሚሊዮኖች በመጠቆም መሪያቸው እንደመሆኑ ከተማዋን ለመገልበጥ በእርግጥ የሚቻለውና ዙፋኑንና መንግስቱን እንደገና ለመያዝ የሚችል መሆኑን ያውጃል።
በዚያ ሰፊ መንጋ ውስጥ ከውሃ ጥፋት በፊት የነበሩ ረዥም ዕድሜ ይኖሩ የነበሩ እልፍ አላፋት አሉ። ለወደቁ መላእክት እጅ ሰጥተው ጥበባቸውንና እውቀታቸውን ሁሉ ለራሳቸው ከፍ ከፍ ማለት ያዋሉ በአካል የገዘፉና በእውቀት የመጠቁ ሰዎች አስደናቂ የጥበብ ስራቸውን ተሰጥቷቸው ዓለም ምጡቅነታቸውን እንዲያመልክ የመራ ነገር ግን ጭካኔያቸውንና የክፋት ፈጠራዎቻቸው ምድርን ያረከሰ የእግዚአብሔርን መልክ ያጠፋ ከፍጥረቱ ቆርጦ እንዲጥላቸው ያደረጉት ሰዎች እዚህ አሉ። አገራትን የወረሩ ነገስታትንና የጦር መኮንኖች በጦር ግንባር ተሸንፈው የማያውቁ ደፋር ኩሩ ዘዴያቸው መንግስታትን ያንቀጠቀጠ ጉጉት ያላቸው ጦረኞች አሉ። በመሞታቸው ምክንያት ለውጥ አልተለማመዱም። ከመቃብራቸው ሲወጡ የሀሳብ ፍሰታቸውን ልክ ከቆሙበት እንደገና አስቀጠሉት። ሲወድቁ ተቆጣጥሯቸው በነበረው በዚያው የመውረር ጥማት የሚንቀሳቀሱ ናቸው። ሰይጣን ከመላእክቱ ጋር ከዚያም ከእነዚህ ነገስታት ወራሪዎችና ኃያላን ሰዎች ጋር ተመካከረ። ከጎናቸው የተሰለፉትን ጥንካሬና የቁጥር ብዛት አዩ እና በከተማ ውስጥ ያለው ጦር ከእነርሱ ጋር ሲነጻጸር ትንሽ በመሆኑ መሸነፍ እንደሚችል ተናገሩ። የአዲሱን ኢየሩሳሌም ሀብትና ክብር ለማውረስ እቅዳቸውን አወጡ። ሁሉም ወዲያውኑ ለጦርነት መዘጋጀት ጀመረ። ጥበበኞች የጦር መሳሪያዎችን ሰሩ። በስኬታቸው ስመጥር የሆኑ የጦር መሪዎች ለጦርነት ያሾሩ ሰዎችን በጦር ሻምበልና ብርጌድ ከፋፈሏቸው። በመጨረሻም ወደፊት የመንቀሳቀስ ትዕዛዝ ተሰጠ። በምድራዊ ወራሪዎች ዘንድ ተደራጅቶ የማያውቅ ጦርነት በምድር ላይ ከተጀመረ ጀምሮ በዘመናት ሁሉ የነበሩት ኃይላት አንድ ላይ ቢሰለፉ ፈጽመው የማይተካከሉት ጦር የማይቆጥረው ሰራዊት ተንቀሳቀሰ። ከጦረኞች ሁሉ ይልቅ ኃያል የሆነው ሰይጣን ሰራዊቱን እየመራ መላእክቱም በዚያ የመጨረሻ ፍልሚያ ኃይላቸውን አስተባበሩ። ነገስታትና ጦረኞቹ በእርሱ ስር ሆነው እልፍ አላፋትም በየተመደቡበት ብርጌድ በየመሪዎቻቸው ስር ሆነው ተከታተሉ። ዝንፍ በማይል ወታደራዊ ሰልፍ የተሰደሩ ተዋረዶች በተሰባበረውና በወጣ ገባው ምድር ላይ ወደ እግዚአብሔር ከተማ ገሰገሱ። በኢየሱስ ትእዛዝ የአዲስቱ ኢየሩሳሌም በሮች ተዘጉ። የሰይጣን ሰራዊትም ከተማዋን ከበው ለጥቃት ዝግጁ ሆኑ። አሁን ክርስቶስ እንደገና ጠላቶቹ እንዲያዩት ሆነ። በከተማይቱ በላይ ራቅ ብሎ በተወለወለ ወርቅ መሰረት ላይ ዙፋኑ ከፍ ብሎ አለ። በዚህ ዙፋን ላይ የእግዚአብሔር ልጅ ተቀምጧል። በዙሪያውም የመንግስቱ ተገዢዎች አሉ። የክርስቶስን ኃይልና ግርማ የትኛውም ቋንቋ ሊገልጸው ብዕር ሊስለው አይችልም። የዘላለማዊ አባት ክብር ልጁን ከበዋል። የመገኘቱ ብርሃን የእግዚአብሔርን ከተማ ሞልቶታል። በበሮቿም ወደ ውጪ እየፈሰሰ ነጸብራቁ ምድርን አጥለቀለቃት። ከዙፋኑ ቀጥሎ ያሉት በአንድ ወቅት በሰይጣን ዓላማ ቅናት የነበራቸው ነገር ግን ከእሳት የተነጠቁ ትንታጎች አዳኛቸውን በጥልቅ ኃይል መሰጠት የተከተሉ ናቸው። ከእነርሱ ቀጥለው ደግሞ በሐሰትና በክህደት መካከል ተከበው ሳለ የክርስቲያን ባህሪን ወደ ፍጽምና ያሳደጉ የክርስትናው ዓለም እንደቀረ ያወጀውን የእግዚአብሔርን ሕግ ያከበሩና በዘመናት ሁሉ የነበሩ ለእምነታቸው የተሰዉ ሚሊዮኖች ይገኛሉ። ከዚያም ቀጥሎ አንድ እንኳን ሊቆጥራቸው የማይችል ከህዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነጭ ልብስም ለብሰው የዘንባባም ዝንጣፊዎች በእጃቸው ይዘው በዙፋኑና በበጉ ፊት ራዕይ 79 ነበሩ። ጦርነታቸው አብቅተዋል። ውድድሩን ሮጠው ወደ ሽልማቱ ደርሰዋል። በእጃቸው ያለው የዘንባባ ዝንጣፊ የድላቸው ምልክት ነው። ነጩ መጎናጸፊያ ደግሞ አሁን የእነርሱ የሆነው ነቁጣ የሌለበት የክርስቶስ ጽድቅ አርማ ነው። በሰማይ ጣሪያዎች እየተመላለሰ የሚያስተጋባ የምስጋና መዝሙር የታወጁ ዘመሩ። በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። መላእክትና ሱራፌሎች በአምልኮ ድምፃቸውን አዋሃዱ። የተዋጁት የሰይጣንን ኃይልና ተንኮል ስላዩ
ከመቼውም ጊዜ በላይ ከክርስቶስ በቀር ሌላ ኃይል አሸናፊም ሊያደርጋቸው እንደማይችል አስተውለዋል። በዛ በሚያንጸባርቀው ሕዝብ መሃል በራሳቸው ኃይልና መልካምነት እንዳሸነፉ አድርገው ደህንነት እንዳገኙ የሚቆጥሩ አንዳችም የሉም። ስለሰሩት ወይም ስለተሰቃዩት ነገር አንዳች የሚባል የለም። የእያንዳንዱ መዝሙር ሸክም፣ የእያንዳንዱ ዜማ ዋና ሀሳብ ማዳን ለአምላካችንና ለበጉ የሚል ነው። በተሰበሰቡት የምድርና የሰማይ ነዋሪዎች ፊት የእግዚአብሔር ልጅ የመጨረሻው ንግስና ስርዓት ዘውድ ተከናወነ እና አሁን ማንም በማይተካከለው ግርማና ኃይል ተላብሶ የነገስታት ንጉስ በመንግስቱ ላይ ባመጹት ላይ ፍርድ በማወጅ ሕጉን በተላለፉትና ሕዝቦችን በጨቆኑት ላይ ፍርድን አወጀ። የእግዚአብሔር ነቢይ እንዲህ ይላል፣ ታላቅና ነጭ ዙፋንን በእርሱ ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። መጻሕፍትም ተከፈቱ። ሌላው መጽሐፍትም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ራእይ 20:11-12 የመዝገብ መጽሐፍት እንደተከፈቱ የክርስቶስም ዓይን በኃጢአት ላይ ሲያርፍ የሰሩትን እያንዳንዱን ኃጢአት አስታወሱ። ከንጽህናና ከቅድስና መንገድ እግሮቻቸው የት ላይ እንዳፈነገጡ ኩራትና አመፅ የእግዚአብሔርን ሕግ በመጣስ ምን ያህል ርቀት እንደወሰዷቸው አዩ። ኃጢአን በማጣመም ያበረታቷቸው የሚገፋፉ ፈተናዎች፣ እንዲጣመሙ የተደረጉ በረከቶች፣ የተጠሉ የእግዚአብሔር መልእክተኞች፣ ችላ የተባሉ ማስጠንቀቂያዎች፣ ግትርና ጸጸት የለሽ በሆነ ልብ እየተመታ የሚመላለሰው የምህረት ማዕበል፣ እነዚህ ሁሉ በእሳት እንደተጻፉ ፊደላት ሆነው ታዩ። ከዙፋኑ በላይ መስቀሉ ተገለጠ። ትዕይንቶችን ዳር እስከ ዳር በሚያሳይ መልኩ የአዳም ፈተናና ውድቀት፣ ከዚያም በተከታታይ የመጡት የታላቁ የማዳን ዕቅድ ክስተቶች ታዩ። የአዳኙ የተዋረደ መወለድ፣ የሕፃንነቱ ቀላልና የመታዘዝ ሕይወት፣ በዮርዳኖስ ጥምቀቱ፣ ጾሙና በምድረ በዳ ፈተና ተወዳዳሪ የሌለውን የሰማይን በረከት ለሰዎች የገለጠበት ሕዝባዊ አገልግሎቱ፣ በፍቅርና በምህረት አድራጎት የተጨነቁትን ቀናት፣ የሌሊት ጸሎቶቹና ጸጥ ባሉት ተራሮች መቆየት፣ ለመልካም አድራጎቱ የተከፈለው የቅናት የጥላቻና የምቀኝነት ደባዎች፣ በሚያቅደው በዓለሙ ሁሉ ኃጢአት ጭነት በታች የደረሰበት አሰቃቂና ሚስጥራዊ የጌተሰማኒ ስቃይ፣ ለገዳዊ ሕዝብ እጅ ተላልፎ የተሰጠበት ክህደት፣ ያላንገራገረው እስረኛ ከሌላው በልጠው በተወደዱት ደቀ መዛሙርቱ ተትቶ ትህትና በሌለው አኳኋን በኢየሩሳሌም ጎዳናዎች የተጣደፈበት የዛ አሰቃቂ ሌሊት አስፈሪ ክስተቶች፣ ፈሪውና ጨካኙ ሄሮድስ አፊዞበት ሰድቦትና ገርፎት ሞት ከመፍረዱ በፊት በጲላጦስ የፍርድ አዳራሽ የእግዚአብሔር ልጅ በሊቀ ካህኑ መኖሪያ ተጊጦ በአሸናፊነት ስሜት በሐና ፊት እንዲታይ የተደረገበት ይህ ሁሉ በግልጽ ታየ። አሁን በሚረግደው ሕዝብ ፊት የመጨረሻዎቹ ትዕይንቶች ተገለጡ። ታጋሹ ተሰቃይ ወደ ቀራንዮ በሚወስደው መንገድ ላይ ሲራመድ፣ የሰማይ ልዑል በመስቀል ላይ ተንጠልጥሎ፣ ኩራተኛ ካህናትና በፌስ የሚያሽካካው ጀሌ የሞቱን ስቃይ ሲሳለቅበት፣ ከተፈጥሮ ኃይል በላይ የሆነው ጽልመት፣ የተንቀጠቀጠው ምድር፣ የተሰነጠቁ ቋጠኞች፣ የተከፈቱ መቃብሮች፣ የዓለም አዳኝ ነፍሱን ሲሰጥ ያመለከቱት ክስተቶች ተገለጡ። ይህ አሰቃቂ ትዕይንት ልክ ሲከናወን እንደነበረው ነው። ሰይጣን የመላእክቱና ተገዢዎቹ የራሳቸው ስራ ከሆነው ስዕል ዞር የማለት ኃይል የላቸውም። እያንዳንዱ ተዋናይ የተጫወተውን ክፍል ያስተውላል። የእስራኤልን ንጉሥ ያጠፉ ዘንድ የቤተልሔምን ንጹሕ ሕፃናት ያረደው ሄሮድስ፣ የመጥምቁ ዮሐንስ ደም በኃጡ ነፍሷ ላይ ያረፈባት ሄሮድያ፣ ደካማው ጊዜ ገፊው ጲላጦስ፣ አላጋጮች ወታደሮች፣ ካህናትና አለቆች ደሙ በእኛና በልጆቻችን ላይ ይሁን ብለው የጮሁት በቁጣ የሰከረው ሕዝብ ሁሉም የኩነኔያቸውን ግዝፈት ተመለከቱ። የፀሐይን ክብር ከሚበልጠው ከፊቱ መለኮታዊ ግርማ ለመሸሸግ በከንቱ ሲጥሩ፣
በአንጻሩ የዳኑት ዘውዶቻቸውን በአዳኙ እግሮች በማኖር ሞተልኝ ለኔ ብለው ጮሁ። ከታወጀው ሕዝብ መሃል የክርስቶስ ሐዋርያው ጀግና ጳውሎስ፣ ጽኑ ጴጥሮስ፣ ተወዳጁና አፍቃሪ ዮሐንስ እንዲሁም ሐቀኛ ልብ ያላቸው ወንድማማቾች አብሯቸው የሰማዕታት ሰራዊት ሲኖሩ ከቅጥሮቹ ውጭ ደግሞ ከክፋትና ከአጸያፊ ነገር ሁሉ ጋር በውስጥ ያሉትን ያሳደዱ ያሰሩና ያረዱ ይገኛሉ። በአንድ ወቅት ያሰቃያቸውን በማይመዝን ስቃያቸውም ሰይጣናዊ እርካታ ያገኝ የነበረው ሄሮ ደስታቸውንና ከፍ ከፍ ማለታቸውን እያየ እዚያ አለ። ለራሷ የሥራ ውጤት ምስክር ትሆን ዘንድ እናቱም እዚያው አለች። ወደ ልጇ የተላለፈው የባህሪ የክፋት ማህተም በእርሷ ተጽዕኖና ምሳሌነት የተበረታቱትና የጎለበቱት ፍላጎቶች ዓለምን ያንቀጠቀጠ የወንጀል ፍሬ ያፈሩትን ታይ ዘንድ እዚያ አለች። የክርስቶስ አምባሳደሮች ነን ያሉ ነገር ግን የሕዝቦችን ንቃተ ሕሊና ለመቆጣጠር መስቀያ ስፍራ፣ ወህኒ ቤትና ማቃጠያ ስፍራ የተጠቀሙ ጳጳሳዊ ካህናትና የሃይማኖት መሪዎች እዚያው አሉ። ራሳቸውን ከእግዚአብሔር በላይ ከፍ ከፍ ያደረጉ የታላቁንም አምላክ ሕግ ለመለወጥ የደፈሩ ኩሩ ሊቀ ጳጳሳት አሉ። እነዚያ አስመሳይ ቤተ ክርስቲያን አባቶች ይቅርታ ቢደረግላቸው እጅግ ደስ የሚሰኙበት ለእግዚአብሔር መመለስ ያለባቸው ይሰባላቸው። ሁሉም የሚያየው እርሱ ለሕጉ ቀናተኛ እንደሆነ ባለኩነኔውንም በምንም አይነት የሚያነጻ መሆኑን ጊዜ ካለፈ በኋላ እንዲያዩ ተደረጉ። ክርስቶስ የሚወግነው ፍላጎቱን አንድ የሚያደርገው ከሚሰቃዩ ሕዝቦቹ ጋር እንደሆነ አሁን ተማሩ። የራሱ ቃላት ጉልበትም ተሰማቸው። ከሁሉም ከሚያንሱት ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አደረጋችሁት። ማቴዎስ 25:40። መላው የኃጡ ዓለም በሰማይ መንግስት ላይ ከፍተኛ የመክዳት ኃጢአት በመፈጸም ተከሶ በእግዚአብሔር ፍርድ ሸንጎ ፊት ቆመዋል። ይግባኝ የሚሉበት ጥፋተኛ አይደለንም ብለው የሚከራከሩበት አንዳች ነገር የላቸውም። ማሳሰቢያ አልባ ናቸው። የዘላለም ሞት ቅጣትም ተበየነባቸው። የኃጢአት ዋጋ የከበረ ነፃነትና ዘላለማዊ ሕይወት ሳይሆን ባርነት፣ ውድመትና ሞት እንደሆነ አሁን ለሁሉም ግልጽ ሆነ። በአመፅ ሕይወታቸው ምክንያት ምን እንደቀረባቸው ኃጢአን ተመለከቱ። እጅግ የሚበልጠውና ዘላለምን የሚመዝን ክብር ሲበረከትላቸው ችላ ተባለ። አሁን እንዴት ተፈላጊ ሆኖ ታየ? ይህ ሁሉ በማለት ጮኸ። የጠፋው ነፍስ ሊኖረኝ ይችል ነበር፣ ነገር ግን እነዚህን ነገሮች ከእኔ ለማራቅ መረጥኩ። ኦ እንግዳ ቅጥ ያጣ ፍላጎት! ሰላምን፣ ደስታንና ክብርን ለራቁትነት፣ ለክፉ ስም፣ ለተስፋ መቁረጥ ለወጥኩ። ከሰማይ መገለላቸው ፍትሐዊ እንደሆነ ሁሉም አስተዋሉ። በሕይወታቸው ይህ ኢየሱስ እንዲገዛን አንፈቅድም ብለው ተናግረዋልና። በአስማት እንደተያዙ አይነት ሆነው ኃጢያን የእግዚአብሔርን ልጅ ስርዓተ ዘውድ ተመልክተዋል። ቸል ያሉትንና የተላለፉትን ስርዓት የመለኮታዊውን ሕግ ገበታዎች፣ ጽላቶች በእጁ አዩ። ከዳኑት የሚመነጨውን ግርምት፣ ሐሴትና አድናቆት ተመለከቱ። የጥዑመ ዜማ ማዕበል በከተማ ውጪ ባሉት እልፍ አእላፋት ላይ እያለፈ ሲያስተጋባ ሁሉም በአንድ ድምፅ ጌታ አምላክ ሆይ ስራ ታላቅና ድንቅ ነው። አሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው። ራእይ 15:3 እያሉ ወድቀው በመስገድ የሕይወትን ልዑል አመለኩት። የክርስቶስን ክብርና ግርማ ሲመለከት ሳለ ሰይጣን ሽባ የሆነ መሰለ። በአንድ ወቅት የሚሸፍን የሚጋርድ ኪሩቤል የነበረው እርሱ የወደቀበትን ስፍራ አስታወሰ። ያ የሚያንጸባርቅ ሱራፌል የንጋት ልጅ እንዴት ተለውጧል! እንዴት ቆርቁዟል! በአንድ ወቅት የተከበረበት መማክርት ለዘላለም ተለይቷል። በአብ አጠገብ ክብሩን ከልሎ አሁን ሌላ መልአክ ቆሞ ተመለከተ። ግዙፍ አካልና ግርማን የተላበሰ መልአክ ዘውዱ በክርስቶስ ራስ ላይ ሲደረግ አይተዋል። ይህ ከፍ ከፍ ያለው የዚህ መልአክ ደረጃ የእርሱ ይሆን እንደነበር ያውቃል። በእግዚአብሔር ላይ በማጉረምረም ክርስቶስንም በመመቀኘት ሀሳብ እስኪያዝ ድረስ የእርሱ የነበሩት ሰላምና እርካታ፣ የየዋህነቱና የንጽህናው ዘመን ቤቱ ትውስታ ውል አለበት። የመላእክትን ድጋፍና ሐዘኔታ ለማግኘት ያደረገው ማታለል፣ ክሱ፣ አመፁ እግዚአብሔር ይቅርታ በሚያደርግበት ጊዜ ራሱን ለማደስ ምንም ጥረት
ያላደረገበት መንቻካ ጽናቱ ሁሉ ጥርት ብለው በፊቱ ቀረቡ። በሰዎች መካከል የሰራው ስራና ውጤቱን ከለሰ። የሰው ጠላትነት፣ ለባልንጀራው ሰው አሰቃቂው የህይወት ውድመት፣ የነገስታት መነሳትና መውደቅ፣ የዙፋኖች መገልበጥ፣ ለረዥም ጊዜ በተከታታይ የተከሰቱ ህዝባዊ ሁከቶችና ብጥብጦች፣ ጥልና አብዮቶች የክርስቶስን ስራ ለመቃወም ሰውንም ቁልቁል ለማስመጥ ያደርጋቸው የነበሩትን የማያባሩ ጥረቶች አስታወሰ። ወዲያ ወዲህ ይንከራተትበታል። በዚያ ጊዜ ስቃዩ እጅግ ከባድ ነው። ከወደቀ ጀምሮ የማያቋርጥ የሥራ ህይወቱ የጥሞና ማሰላሰሉን አጥፍቶበታል። በጥንቃቄ የማሰብ ችሎታው፣ ትውስታው ጠፍቷል። አሁን ግን ኃይሉን አጥቶ በሰማይ መንግስት ላይ ካመፀ ከመጀመሪያ ጊዜ አንስቶ ስለተጫወተው ሚና እንዲያሰላስል፣ ስለ ስራው ክፋት ሁሉ፣ ስለሚሰቃይበት የወደፊት አስፈሪ ክስተት በፍርሃትና በመንቀጥቀጥ እንዲጠብቅ፣ እንዲሰሩ ምክንያት ስለሆነባቸው ኃጢአቶች እንዲቀጣ ተትቷል። ራሱን ጻድቅ ለማድረግና አመፁ የመለኮታዊ አስተዳደር ኃላፊነት መሆኑን ለማረጋገጥ የታላቁ አማጺ የሁል ጊዜም ዓላማ ነበር። ይህንንም ለማሳካት የግዙፍ ክህሎቱን ኃይል ሁሉ አፍስሷል። አቅዶበት በብልሃት ሰርቷል። ለረዥም ጊዜ የተካሄደውን ለታላቁ ተጋድሎ እርሱ ራሱ የሰጠውን ትርጉም እልፍ አእላፋት እንዲቀበሉት በመምራት አንጸባራቂ ድልን ተቀዳጅተዋል። ይህ የሴራ አለቃ ለበርካታ ሺህ ዓመታት በማታለል ሐሰት እውነት እንዲመስል አድርጓል። ነገር ግን አመፅ በስተመጨረሻ የሚሸነፍበት የሰይጣንም ታሪክ ባህሪ የሚጋለጥበት ጊዜ አሁን ደርሷል። ክርስቶስ በዙፋኑ ለማውረድ ህዝቦቹን ለማጥፋትና የእግዚአብሔርን ከተማ ለመውሰድ ባደረገው የመጨረሻ ጥረት ቀንደኛ አታላዩ ሙሉ በሙሉ ተጋልጧል። ከእርሱ ጋር የተባበሩ እነርሱ የእቅዱን ሙሉ ለሙሉ መንኮታኮት አስተዋሉ። በእግዚአብሔር አስተዳደር ላይ የሰነዘረውን የተንኮል ሴራ ልክ የክርስቶስ ተከታዮችና ታማኝ መላእክቱ በሙላ ታዩ። የዓለም አቀፋዊ ጥላቻ ኢላማም ሆነ። በፈቃዱ ያደረገው አመፅ ለሰማይ ገጣሚ እንዳይሆን እንዳደረገው ሰይጣን አየ። ከእግዚአብሔር ጋር ይዋጋ ዘንድ ክህሎቶቹን አሰልጥኗል። ለእርሱ የሰማይ ንጽህና፣ ሰላምና ስምምነት ተወዳዳሪ የሌለው ስቃይ ይሆንበታል። በእግዚአብሔር ምሕረትና ፍርድ ላይ ያነሳቸው ክሶች አሁን ጸጥ ተደረጉ። በያህዌ ላይ ለማሳረፍ ሲጥር የነበረውን ነቀፋ ሙሉ በሙሉ በእርሱ ላይ አረፈ። አሁን ሰይጣን አጎንብሶ የቅጣቱን ፍትሐዊነት መሰከረ። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅህንም ስራ ስለተገለጠ አሕዛብ ሁሉ ይመጣሉ፣ በፊትህም ይሰግዳሉ። ራዕይ 15:4 ለረዥም ጊዜ በነበረው ተጋድሎ የተነሳ እያንዳንዱ የእውነትና የስህተት ጥያቄ አሁን ግልጽ ተደርጓል። የአመፅ ውጤቶች የመለኮትን መመሪያዎች ወደ ጎን የመገፍተር ፍሬዎች ለፍጡራን ሁሉ ላልወደቁ ዓለማት ጭምር ይታዩ ዘንድ ተከፍተዋል። የሰይጣን ስራ ውጤት ከእግዚአብሔር መንግስት ጋር በንጽጽር ለመላው ዓለም ዩኒቨርስ ቀርቦለታል። የገዛ ራሱ ስራዎች ሰይጣንን ኮነኑት። የእግዚአብሔር ጥበብ፣ ፍትሐዊነቱና መልካምነቱ ከክስ ነፃ ሆኑ። በታላቁ ተጋድሎ ያደረገው ሁሉ ለህዝቦቹ ዘላለማዊ ጥቅም እንዲሁም ለፈጠራቸው ዓለማት ሁሉ ጥቅም ይሆን ዘንድ የተከናወነ እንደሆነ ታየ። አቤቱ ስራ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል። መዝሙር 145:10 የእግዚአብሔር ሕግ ነዋሪነት ከፈጠራቸው ፍጥራን ደስታ ጋር የተቆራኘ ለመሆኑ ምስክር ይሆን ዘንድ የኃጢአት ታሪክ ለዘላለም ይኖራል። የታላቁ ተጋድሎ እውነቶች በእይታቸው ውስጥ ሆነው ታማኙና አማጺው መላው ዓለም በአንድ ላይ የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው በማለት አወጀ። ስለ ሰው በአብና በወልድ የተደረገው ታላቅ መስዋዕት ለዓለም በግልጽ ቀርቧል። ክርስቶስ የሚገባውን ስፍራ ሊይዝ ከአለቆችና ከስልጣናት እንዲሁም ከተሰጠ ስም ሁሉ በላይ ይከብር ዘንድ ሰዓቱ መጥቷል። መስቀሉን ችሎ ሀፍረቱን ወስዶ ያለፈው በፊቱ ላለው ደስታ በርካታ ልጆችንም ወደ ክብር ያመጣ ዘንድ ነበር። ሐዘኑና ውርደቱ ሊታሰብ የማይችል ታላቅ የነበረ ቢሆንም ቅሉ
ደስታውና ክብሩ ደግሞ ከዚያ የላቀ ነው። የታወጁትን ወደ ራሱ አምሳል ተለውጠው እያንዳንዱ ልብ የመለኮቱን ፍጹም ማኅተም ተሸክሞ እያንዳንዱ የፊት ገጽታ የንጉሳቸውን አምሳያ እያንጸባረቀ ተመለከታቸው። የነፍሱን ጭንቀት ውጤት በእርሱ ውስጥ አየ፣ ረካም። ከዚያም ወደ ተሰበሰቡት እልፍ አእላፋት ጻድቃንና ኃጢያን በሚደርስ ድምፅ እንዲህ አለ፣ እነሆ በደም የተገዙ ከእኔ ጋር ለዘላለም የሚኖሩ ዘንድ ለእነዚህ ተሰቃየሁ፣ ለእነዚህ ሞትኩ። የምስጋና መዝሙርም በዙፋኑ ዙሪያ ባሉ ነጭ ከለበሱ ወጣ። የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባ ለእግዚአብሔር ፍትህ እውቅና እንዲሰጥና ለክርስቶስም የበላይነት እንዲያጎነብስ የተገታ ቢሆንም ቅሉ የሰይጣን ባህሪ አሁንም አልለወጠም። የአመፁ መንፈስ ልክ እንደ ኃይለኛ ዶፍ ጎርፍ ወደፊት ይፈነዳል። በታላቅ ስሜት ለታላቁ ተጋድሎ እጅ ላለመስጠት ወሰነ። የሰማይ ንጉሥ በመቃወም የመጨረሻውን ተስፋ አስቆራጭ ትግል የሚያደርግበት ሰዓት ደርሷል። ወደ ተገዦቹ መሃል ገስግሶ በመግባት በራሱ ቁጣ ሊያበረታታቸው ወዲያው ወደ ጦርነት እንዲገቡ ሊያነሳሳቸው ጣረ። ሆኖም ወደ አመፅ ካታለላቸው የማይቆጠሩ ሚሊዮኖች ውስጥ አንድም ለበላይነቱ እውቅና የሚሰጥ አልተገኘም። ኃይሉ ማብቂያው ላይ ነው። ኃጢያን ሰይጣንን በሚያነሳሳ በዚያው ተመሳሳይ እግዚአብሔርን የመጥላት ስሜት ተሞልቷል። ሆኖም ጉዳያቸው ተስፋ ቢስ እንደሆነ እግዚአብሔርን ማሸነፍ እንደማይችሉ አስተዋሉ። በሰይጣንና በማታለል በተባበሩት ወኪሎች ላይ ቁጣቸው ፈነዳ። በአጋንንት ቁጣ ተነሱባቸው። ጌታ እንዲህ ይላል፣ ልብህን እንደ እግዚአብሔር ልብ አድርገሃልና፣ ስለዚህ እነሆ የሌላ ሀገር ሰዎችን የአሕዛብንም ጨካኞች አመጣብሃለሁ። ሰይፋቸውንም በጥበብህ ውበት ላይ ይመዛሉ፣ ክብርህንም ያረክሳሉ፣ ወደ ጉድጓድ ያወርዱሃል። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋሃለሁ። በምድር ላይ ጣልሁ፣ እጥልሃለሁ። ያዩህም ዘንድ በነገሥታት ፊት እሰጥሃለሁ። በሚያዩህም ሁሉ ፊት በምድር ላይ አመድ አደርግሃለሁ። አንተም ለድንጋጤ ትሆናለህ፣ እስከ ዘላለምም አትገኝም። ሕዝቅኤል 28 ከ6 እስከ 8 ከ16 እስከ 19። ተዋጎች በጦርነት ሲፋጁ በደምም የተለቀለቀ ልብስ ሁሉ ለማቃጠል ይሆናል፣ እሳትም ይበላዋል። የእግዚአብሔር ቁጣ በአሕዛብ ሁሉ ላይ መዓቱን በሰራዊታቸው ሁሉ ላይ ነው፣ ፈጽሞ አጠፋቸው። ለመታረድም አሳልፎ ሰጣቸው። ወጥመድ በኃጢያን ላይ ያዘንባል። እሳትና ዲን አውሎ ንፋስም የጽዋቸው እድል ፈንታ ነው። እርሱ በክፎች ላይ በሚቀጣጠል ፍም እሳትን፣ ዲንን፣ ከባድንም ውሽንፍር ያዘንባል። የጽዋቸው እድል ፈንታ ይህ ይሆናል። ኢሳይያስ 9:5 34:2 መዝሙር 11:6 እሳት ከእግዚአብሔር ዘንድ ከሰማይ ወረደ። ምድር ተሰባበረች። በውስጧ የተደበቁት መሳሪያዎች ወደ ላይ ወጡ። የሚፋጁ ነበልባሎች ከእያንዳንዱ ከተከፈተ የምድር ገደል ወጡ። ቋጠኞቹ ራሳቸው ተቃጠሉ። እንደ ምድጃ እሳት የሚቃጠለው ቀን ደርሷል። የሰማይን ፍጥረት በትልቅ ትኩሳት ቀለጠ። ምድርም በእርሷም ላይ የተደረገው ሁሉ ተቃጠለ። ሚልክያስ 4:1 ሁለተኛ ጴጥሮስ 3:10 የምድር ፊት አንድ የቀለጠ ግዙፍ አካል መሰለ። ሰፊ የሚፈላ የእሳት ሐይቅ የፍርድ ጊዜ እግዚአብሔርን የማይመስሉ ሰዎች መጥፊያ ሰዓት ነው። እግዚአብሔር የበቀሉ ቀን፣ ስለ ጽዮንም ክርክር የብድራት ዓመት ነው። ኢሳይያስ 34:8 ኃጢአተኞች ፍዳቸውን በምድር ተቀበሉ። ምሳሌ 11:31 ገለባ ይሆናሉ፣ የሚመጣውም ቀን ያቃጥላቸዋል ይላል የሰራዊት ጌታ እግዚአብሔር። ሚልክያስ 4:1 አንዳንዶች በቅጽበት ሲጠፉ ሳለ ሌሎች ለብዙ ቀናት ተሰቃዩ። እንደ ስራቸው መጠን ሁሉም ተቀጡ። የጻድቃን ኃጢአት ወደ ሰይጣን ተላለፈና ስለ ራሱ አመፅ ብቻ ሳይሆን የእግዚአብሔር ሕዝቦች እንዲሰሩት ባደረገበት ኃጢአት ሁሉ ልክ እንዲሰቃይ ተደረገ። የእርሱ ቅጣት ካሳታቸው ይልቅ እጅግ የበዛ ይሆናል። ያታለላቸው ሁሉ ከጠፉ በኋላ እርሱ በሕይወት ሆኖ ይሰቃይ ዘንድ አለው። በስተ መጨረሻ ኃጢአት ስርና ቅርንጫፍ በሚያጸዳ ነበልባል ጠፉ። ስሩ ሰይጣን፣ ቅርንጫፎቹ ተከታዮቹ
የሕጉ ሙሉ ቅጣት ተጎብኝቷል። የፍርድ መጠይቁ ተሟልቷል። ሰማይና ምድርም እያዩ የእግዚአብሔርን ጽድቅ አወጁ። የሰይጣን የውድመት ሥራ ለዘላለም አበቃ። ለ6000 ዓመት ፈቃዱን ሲያደርግ ምድርን በሐዘን ሲሞላ በዓለማት በሙሉ እንዲቆዝም ሲያደርግ ቆይቷል። ፍጥረት ሁሉ በአንድነት በሕመም ሲያቃስትና ሲከፋ ቆይቷል። አሁን የእግዚአብሔር ፍጥረታት ከእርሱ ከሰይጣን መገኘትና ከፈተናው ለዘላለም ነፃ ወጥተዋል። ምድርም ሁሉ አርፋ በጸጥታ ተቀምጣለች፣ እረፍም ብላለች። እነርሱም ጻድቃን ይዘምራሉ። ኢሳይያስ 14:9 የምስጋናና የድል ጩኸት ከታማኙ ዓለም በሞላ ወደ ላይ ይወጣል። የብዙ ሕዝብ ድምፅ እንደ ብዙ ውሃዎች ድምፅ እንደ ብርቱም ነጎድጓድ ድምፅ ያለ ተሰማ፣ እንዲህ ሲል ሃሌሉያ፣ ሁሉን የሚገዛ ጌታ አምላካችን ነግሷልና። ራእይ 19:6 ምድር በአጥፊው እሳት ተጀቡና ሳለ ጻድቃን ግን በቅድስቲቱ ከተማ በደህና ኖረዋል። በመጀመሪያው ትንሣኤ እድል ፈንታ ባላቸው ላይ ሁለተኛው ሞት ኃይል የለውም። ራእይ 26 እግዚአብሔር ለኃጢአን የሚፋጅ እሳት ሆኖ ሳለ ለሕዝቦቹ ግን ብርሃንና ጋሻ ነው። መዝሙር 84:11 አዲስ ሰማይና አዲስ ምድር አየሁ፣ የፊተኛው ሰማይና የፊተኛው ምድር አልፈዋልና። ራእይ 21 ኃጢአንን የሚባላው እሳት ምድርን አንጽቷታል። እያንዳንዱ የእርግማን ምልክት ተጠርጓል። የሚያስፈራውን የኃጢአን ውጤት ያሳይ ዘንድ በተዋጁት ፊት ለዘላለም የሚቃጠል ሲኦል አይኖርም። አንድ ማስታወሻ ብቻ ይቀራል። አዳኛችን ለዘላለም የስቅላቱን ጠባሳ እንደያዘ ይኖራል። በቆሰለው ራሱ፣ በጎኑ፣ በእጆቹና በእግሮቹ ላይ ብቻ ኃጢአት ያመጣው ጨካኝ ስራ ምልክት ይቀየራል። ክርስቶስን በክብሩ ሲመለከት ሳለ ነቢዩ እንዲህ አለ፣ ጸዳሉ እንደ ብርሃን ነው፣ ጨረር በእጁ ወጥቷል፣ ኃይሉም በዚያ ተሰውሯል። ዕንባቆም 3:4 ሰውን ከእግዚአብሔር ጋር ያስታረቀው ቀዩ ጅረት የወጣበትን ያ የቆሰለ ጎን የአዳኙ ክብር እዚያ ነው። ኃይሉን በዚያ ተሰውሯል። ለማዳን የበረታ ኢሳይያስ 63:1 በመዋጀት መስዋዕት አማካኝነት የእግዚአብሔርን ምሕረት ባቃለሉት ላይ ፍርድን ይተገብር ዘንድ ብርቱ ሆነ። የማዋረዱ ምልክቶችም የእርሱ የክብሩ ከፍታ ጥግ ናቸው። ወደፊት ባሉት የዘላለም ዘመናት የቀራንዮ ቁስሎች ምስጋናውን ይገልጣሉ፣ ኃይሉንም ያውጃሉ። አንተ የመንጋ ግንብ ሆይ የጽዮን ሴት ልጅ እንባ ወደ አንተ ትመጣለች። የቀደመችው ግዛት ሚክያስ 4:8 የዋጃትን ገንዘብ የሚወስድበትን ጊዜ የሚንበለበለው ሰይፍ የመጀመሪያዎችን ጥንዶች ከኤደን ከከለከለ ጀምሮ ቅዱሳን ሰዎች በናፍቆት ሲጠብቁት የኖሩት ሰዓት መጥቷል። ኤፌሶን 1:14 ግዛቱ ትሆን ዘንድ ለሰው መጀመሪያ ከጥንት የተሰጠችው ምድር በሰይጣን እጅ ተላልፋ ተሰጥታ ኖራ በታላቁ የማዳን እቅድ ተመልሳለች። እግዚአብሔር እንዲህ ይላል፣ ምድርን የሰራና ያደረገ ያጸናትን መኖሪያም ልትሆን እንጂ ለከንቱ እንድትሆን ያልፈጠራት። ኢሳይያስ 45:18 የተዋጁትን የዘላለም መኖሪያ ስትሆን እግዚአብሔር መጀመሪያ ምድርን የፈጠረበት ዓላማ ይፈጸማል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። መዝሙር 37:29 የወደፊቱ ውርስ ከሚገባው በላይ ቁሳዊ ሆኖ እንዳይታይ ያለው ስጋት የራሳችን ቤት እንደሆነ አድርገን እንድንናፍቀው ከሚያደርጉን እውነቶች እንዲሸሹ ብዙዎችን መርቷል። የሰማይ ቤታችን የተገለጸበት አውድ መንፈሳዊ ትርጉም ያለው ምሳሌያዊ የሆነ እንጂ እንደተብራራው በትክክል እንደዚያው አይነት አይደለም ብለው እንዲያስቡ መርቷቸዋል። በአባቱ ቤት
እልፍኞችን ሊያዘጋጅላቸው እንደሄደ ደቀ መዛሙርቱ እርግጠኛ እንዲሆኑ ክርስቶስ ነግሯቸዋል። የእግዚአብሔር ቃል አስተምህሮ የሚቀበሉ ሁሉ በሰማይ ስላለው ቤት ሙሉ በሙሉ እውቀት የሌላቸው አይሆኑም። ሆኖም ዓይን ያላየው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ነው። አንደኛ ቆሮንቶስ 2:9 ጻድቃን የሚወርሱትን ሽልማት የሰው ቋንቋ ይገልጽ ዘንድ ይሳነዋል። የሚያዩት ብቻ የሚያስተውሉት ይሆናል። ይህ ውስን የሆነ አእምሮ የእግዚአብሔርን ገነት ክብርና ግርማ ሞገስ ይረዳው ዘንድ አይችልም። የዳኑት ውርስ በመጽሐፍ ቅዱስ አገር ተብሎ ይጠራል። ዕብራውያን 11:14-16 በዚያ ቦታ ሰማያዊ እረኛ መንጋውን ወደ ሕያው ምንጮች ይመራቸዋል። የሕይወት ዛፍ በየወሩ ፍሬ ትሰጣለች፣ ቅጠሎቿም ለአሕዛብ አገልግሎት ይውላል። ሳያቋርጡ የሚፈሱ እንደ መስታወት ድንጋይ የነጹ ጅረቶች በአጠገባቸው ቅጠላቸውን የሚያውለበልቡ ጥላቸውን ለዳኑት ባዘጋጀው መንገድ ላይ የሚያሳርፉ ዛፎችም አሉ። ወደ ውብ ኮረብታማ ስፍራዎች የሚለወጡ የተነጣጠሉ ሜዳዎች አሉበት። የእግዚአብሔር ተራራዎችም ግዙፍ ቁንዳዳቸውን አምጥቀው ገዝፈው ይታያሉ። በእነዚያ ጸጥታ በሰፈነባቸው ሜዳዎች በሕያው ምንጮች አፋፍ ለረዥም ጊዜ ተጓዥና ተቅበዝባዥ የነበሩት የእግዚአብሔር ሕዝቦች ቤታቸውን ያገኛሉ። ሕዝቤም በሰላም ማደሪያ በታመነም ቤት በጸጥተኛ ማረፊያ ይቀመጣል። ከዚያ በኋላ በምድርሽ ውስጥ ግፍ፣ በዳርቻሽም ውስጥ ጉስቁልናና ቅጥቃጤ አይሰማም። ቅጥርሽን መዳን፣ በሮችሽንም ምስጋና ብለሽ ትጠሪያለሽ። ቤቶችሽንም ይሰራሉ ይቀመጡባቸውማል። ወይኑንም ይተክላሉ ፍሬውንም ይበላሉ። ሌላ እንዲቀመጥበት አይሰሩም፣ ሌላም እንዲበላው አይተክሉም። እኔም የመረጥኳቸው በእጃቸው ስራ ረዥም ዘመን ደስ ይላቸዋልና። ኢሳይያስ 32:18 60:18-60 በዚያ በምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃውም ሐሴት ያደርጋል። እንደ ጽጌረዳም ያብባል። በእሾህም ፈንታ ጥድ፣ በኩርንችትም ፈንታ ባርሰነት ይበቅላል። ኢሳይያስ 35:1-55-13 ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ታናሽ ልጅ ይመራቸዋል። በተቀደሰው ተራራይ ሁሉ ላይ አይጎዱም አይጠፉምም። ኢሳይያስ 11:6-9 ይላል እግዚአብሔር። በሰማይ አካባቢ አየር ሕመም ይኖር ዘንድ አይችልም። እንባ፣ የቀብር ሰድራ፣ የቀብር መኪኖች ሰልፍ ወይም የመርዶ አርማ እዚያ አይኖርም። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀድሞ ስርዓት አልፏልና። ራእይ 21:4 በዚያም የሚቀጥል ታምሜያለሁ አይልም። በእርሷም ለሚቀመጡ ሰዎች በደላቸው ይቅር ይባልላቸዋል። ኢሳይያስ 33:24 የከበረች የአዲሲቱ ምድር ዋና ከተማ አዲሲቷ ኢየሩሳሌም በእግዚአብሔር እጅ የክብር አክሊል በአምላክሽም እጅ የመንግስት ዘውድ ሆና አለች። ኢሳይያስ 62:3 ብርሃኗም እጅግ እንደከበረ ድንጋይ እንደ ኢያሳጲድ ድንጋይ ሆነ እንደ ብርሌ የጠራ ነበር። አሕዛብም በብርሃኗ ይመላለሳሉ፣ የምድርም ነገስታት ክብራቸውን ወደ እርሷ ያመጣሉ። ራእይ 21:11-24 እግዚአብሔርም አለ፣ እኔም በኢየሩሳሌም ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል። ኢሳይያስ 65:19 እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ራእይ 21:3 በእግዚአብሔር ከተማ ሌሊት አይኖርም፣ እረፍት የሚሻ የሚያስፈልገውም የለም። የእግዚአብሔርን ፍቃድ በማድረግም ሆነ ለስሙ ምስጋና በመስጠት መድከም አይኖርም። ሁል ጊዜም የጠዋት ትኩስ ከማብቃም ፈጽሞ የራቅን እንሆናለን። አምላክም በእነርሱ ላይ ያበራላቸዋልና የመብራት የኩራዝ ሻማ ብርሃንና የፀሐይ ብርሃን አያስፈልጋቸውም። ራእይ 22:5 የፀሐይ ብርሃን በደማቅ ጨረር ሆነው በማያሳምም ጸዳል ከእኛ የቀትር ብርሃን በሚበልጥ መለካት በማይችል ነጸብራቅ ይተካል። የእግዚአብሔርና የበጉ ክብር ቅድስቲቱን ከተማ በማያደበዝዝ ብርሃን ያጥለቀልቃታል። የዳኑት በፀሐይ አልባ ዘላለማዊ ቀን ይመላለሳሉ።
ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ራእይ 21:22 የእግዚአብሔር ሕዝቦች ከአብና ከልጁ ጋር ያልተገደበ የአብሮነት እድል ይኖራቸዋል። አሁን በመስታወት በድንግዝግዝ እንደምናይ ነን። አንደኛ ቆሮንቶስ 13:12 የእግዚአብሔር ምሳሌ በመስታወት እንደተንጸባረቀ ያህል ሆኖ በተፈጥሮ ስራና ከሰዎች ጋር በሚያደርገው ግንኙነት በኩል እናያለን። ነገር ግን የሚያደበዝዘው መጋረጃ በመካከላችን ሳይኖር ፊት ለፊት እናያለን። በመገኘቱ እንቆማለን፣ የፊቱንም ክብር እናያለን። እዚያ የዳኑት ያውቃሉ። እነርሱ ደግሞ እንደታወቁ እግዚአብሔር ራሱ የተከለው በነፍስ ውስጥ ያለው ፍቅርና ርኅራኄ እዚያ ፍጹም እውነተኛና ጣፋጭ ልምምድ ያገኛል። ከቅዱስ ፍጡራን ጋር ያለው አብሮነት ልብሳቸውን በበጉ ደም አጥበው ነጭ ካደረጉ ለዘመናት ከነበሩ ታማኞችና ከተባረኩ መላእክት ጋር ያለው ማህበራዊ ኑሮ የሰማይ የምድር ጥምር ቤተሰብ ኤፌሶን 3:15ን ሁሉ የሚያቆራኘው ቅዱስ ትስስር እነዚህ ሁሉ የተዋጁትን ደስታ ለመጨመር የሚያግዙ ናቸው። እዚያ የማይሞቱ አእምሮች የመፍጠር ኃይልን ተአምራት፣ የሚያድነው ፍቅር ሚስጥራት በማይከስም ሐሴት ያሰላስላሉ። እግዚአብሔርን ይረሱ ዘንድ የሚፈትናቸው የሚያታልለው ጨካኙ ባላንጣ እዚያ የለም። እዚያ ሁሉም ጉልበት ይጠነክራል፣ እያንዳንዱ ችሎታ ይጨምራል። እውቀትን መቅሰም አእምሮን አያዝለውም፣ አካላዊና የአእምሮዊ ኃይላትንም አያደክምም። ታላላቅ የሥራ ዕቅዶች ይተገበራሉ፣ የገዘፉ የመጠቁት ጉጉቶች እውን ይሆናሉ። ሆኖም አሁን እንደገና መወጣት ያለባቸው አዳዲስ ከፍታዎች፣ የሚያስደምሙ አዳዲስ ድንቃድንቆች፣ ማስተዋል የሚጠይቁ አዳዲስ እውነቶች፣ የአካልን የአእምሮንና የነፍስን ኃይላት የሚጋብዙ አዳዲስ ጉዳዮች ብቅ ይላሉ። በስነ ፍጥረት ውስጥ በዓለማት ያሉት እምቅ መዛግብት ሁሉ የታወጁት ያጠኗቸው ዘንድ የተከፈቱ ይሆናሉ። በሞት እግር ብረት ሳይገደቡ ከሰው ልጅ መከራ የተነሳ በሐዘን ይሸበሩ፣ ዕዳዋ በተከፈለላት ነፍስ ምክንያት ደግሞ የደስታ መዝሙር ይዘምሩ ወደ ነበሩ ወደ እነዚያ ሩቅ ዓለማት በማይደክመው ክንፋቸው ይበራሉ። ሊነገር በማይችል ደስታ የምድር ልጆች ወዳልወደቁት ተድላና ጥበብ ይገባሉ። ለዘመን ለዘመናትም በእግዚአብሔር የእጅ ስራ ላይ ሲደረግ ከነበረው ጥናት የተከማቸ እውቀትና መረዳት ተካፋይ ይሆናሉ። ባልደበዘዘ እይታ የፍጥረትን ክብር ያያሉ። ፀሐዮችና ከዋክብት በግሩም የአሰራር ቅንጅታቸው ሁሉም በተሰጣቸው የኃላፊነት ስነስርዓት የመለኮትን ዙፋን ከበው ሲዞሩ ይመለከታሉ። በጥቃቅንና ታላላቅ ነገሮች ሁሉ ላይ የፈጣሪ ስም ተጽፎባቸዋል። በሁሉም ላይ የኃይሉ ጥልቀት ይገለጽባቸዋል። የዘላለም ዓመታት እየተጠቀለሉ ሲያልፉ ሳለ ስለ እግዚአብሔርና ስለ ክርስቶስ ጥልቅ ብሎም የበለጠ ግሩም ድንቅ መገለጦችን ያመጣሉ። እውቀት እየጨመረ እንደሚሄድ ሁሉ ፍቅርም፣ አክብሮትም፣ ደስታም ይጨምራሉ። ሰዎች ስለ እግዚአብሔር የበለጠ እየተማሩ ሲሄዱ ለባህሪው ያላቸው አድናቆት የላቀ ይሆናል። ኢየሱስ የደህንነት ባለጠግነት በፊታቸው ሲገልጽላቸው ከሰይጣንም ጋር በነበረው ታላቁ ተጋድሎ የተቀዳጃቸውን አንጸባራቂ ስኬቶች ሲያሳያቸው የተዋጁት ልቦች በበለጠ መሰጠት ይፈነድቃሉ። በሚያፍነከንክ ደስታ የወርቅ በገናዎችን ይደረድራሉ። 10,000 ጊዜ 10,000 ሺህ በሺህ የሆኑ ድምፃቸው ኃይሉን የምስጋና መዝሙር ያደምቁ ዘንድ አንድ ይሆናሉ። በሰማይ በምድርም ከምድር በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋና በኃይልም ከዘላለም እስከ ዘላለም በዙፋኑ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። ራእይ 5:13
ኃጢአትና ኃጢአተኞች ከእንግዲህ የሉም። መላው ዩኒቨርስ ንጹህ ነው። አንድ የመስማማትና የደስታ ትርታ በሰፊው ፍጥረት ሁሉ ይመታል። ወሰን በሌለው ህዋ ዳርቻዎች ሁሉ ህይወት፣ ብርሃንና ደስታ ሁሉን ከፈጠረ ከእርሱ ዘንድ ይፈሳል። እጅግ ደቃቅ ከሆነች ክፍል ቁስ እስከ ግዙፍ ዓለም ህይወት ያለውም ሆነ ህይወት የሌለው ባልደበዘዘ ውበታቸውና ፍጹም ደስታቸው እግዚአብሔር ፍቅር ነው ብለው ያውጃሉ። አሜን።